ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎች ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። ከወደ ስፔን የወጡ መረጃዎች እንደሚጠቁሙት ከሆነ ቪክቶር ሙኖዝ እንደተጎዳና ስፔን በምታደርገው ቀጣይ ጨዋታዎች ላይደርስ እንደሚችል ተገለጸ ይገኛል። ነገር ግን እንግዲህ አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ አዲሱ ፈራሚ ከጉዳቱ በማገገም በስፔን ስብስብ ውስጥ ተካቷል። ምናልባትም የመጀመሪያ የዓለም ዋንጫ ጨዋታውን ተቀይሮ በመግባት ሊያከናውን እንደሚችል ነው የተገለጸ የሚገኘው። ጉዳቱ የከፋ እንደሆነ አንዳንድ ምንጮች እየገለጹ ነበር። ነገር ግን አሁን ታማኝ የሚባሉ ምንጮች ተጫዋቹ ከጉዳቱ እንዳገገመና በቅርቡም ስፔን በምታደርገው ጨዋታ ላይ የሚሳተፍ ይሆናል። ኢንተር ሚላን ለጆንስ ያቀረበው የ25 ሚሊዮን ዩሮ ዝውውር ጥያቄ ሊቨርፑሎች ውድቅ አድርገውታል። ጆንስ ከዚህ በላይ ዋጋ እንደሚያወጣም ይገመታል ሲል ነው ፋብሪዚዮ ሮማኖ ያሳውቀው። ከርቲስ ጆንስ በተለይ በሊቨርፑል ቤት በጣም ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ነገር ግን ከአርነ ስሎት ጋር የገባው ሰጣ ገባ ነው ተጫዋቹ እንግዲህ ከሊቨርፑል የመውጣት እድል እንዲኖረው ያደረገው። ምናልባት ሁኔታዎች የሚቀይሩበትም እድል ይኖራል። ምክንያቱም ከርቲስ ጆንስ በጣም ኳሊቲ ያለው ተጫዋች ነው። 25 ሚሊዮን ፓውንድ ደግሞ ለተጫዋቹ ተገቢ ነው ወይ ሲባል ጥያቄ ሊያስነሳ ይችላል። ታዲያ ሊቨርፑሎች ተጫዋቹን በዚህ ዋጋ ወይም በዚህ ገንዘብ የመልቀቅ ሀሳብ እንደሌላቸው ነው እየተገለጸ። ሊቨርፑሎቹም ታዲያ ከዚህ በላይ የዝውውር ጥያቄ የሚቀርብ ከሆነ ምናልባት ሊቨርፑሎች ሊለቁ ይችላሉ። ነገር ግን አሁን ኢንተር ሚላኖች እየጠየቁት ያለው ዋጋ ተገቢ እንዳልሆነ ነው ከዚህ በፊት በተደጋጋሚ ሁኔታ ተናግሬ ነበር እና ተጫዋቹ ከሊቨርፑል የሚለቅ ከሆነ ወደ ኢንተር ሚላን የማምራት እድሉ ሰፊ እንደሆነ፣ ወደ ጣሊያን የመሄድ እድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። ታዲያ ኢንተር ሚላኖች አሁንም ቢሆን በተጫዋቹ ላይ ፍላጎት እንዳላቸውና የግላቸው ለማድረግ እንደሚፈልጉም የመጀመሪያ የዝውውር ጥያቄ ደግሞ 25 ሚሊዮን አካባቢ ማቅረብ ችለዋል። ነገር ግን 25 ሚሊዮን ዩሮ ተገቢ ነው ብለው እንደማያምኑ ነው እየተገለጸ የሚገኘው። ሊቨርፑል እና ባርሴሎና አሁንም ቢሆን እንግዲህ ሚኪ ቫንደቤንን ለማስፈረም አሁንም ፍላጎት እንዳላቸው ተነግሯል። የአውሮፓዎቹ ኃያላን ክለቦች ተጫዋቹ ከስፐርስ ጋር በሚያደርጉ ውይይት ላይ ያለውን አለመግባባት መጠቀም ይፈልጋሉ። በስፐርስ ቤት የመቆየት ምንም አይነት ሀሳብ እንደሌለው ነው እየተገለጸ የሚገኘውና ከዚህ አንጻር ይሄ ተጫዋች እንግዲህ ከስፐርስ የሚለቅበት እድል ሰፊ ነው። ወደ ሊቨርፑል የሚሄድ እድሉም እጅግ ሰፊ እንደሆነ እየተገለጸ ይገኛል። ሊቨርፑሎች የዚህን ተጫዋች ሁኔታ ስፋት እየተከታተሉት እንደሚገኝና ወደ ሊቨርፑል የሚሄድ ድሉም እጅግ ሰፊ እንደሆነ እየተገለጸ ይገኛል። በነገራችን ላይ የተጫዋች ወደ ሊቨርፑል ቢያመራ የሚጠቅመው ጥቅም በጣም ላቅ ያለ ነው። ምክንያቱም ሊቨርፑሎች እንደሚታወቀው በመከላከሉ ረገድ የነ ቨርጂል ቫን ዳይክ ዕድሜም እየገፋ እንደመሆኑ መጠን ተጫዋቹ ተተኪ ያስፈልጓል። ምንም እንኳን በጣም ኳሊቲ ያለው ብቃት እያሳየ ቢሆንም ቨርጂል ቫን ዳይክ፣ ነገር ግን እንደዚህ አይነት ወጣት ተጫዋቾች ደግሞ ወደ ክለብ መቀላቀል ወደፊት ለሚደረገው የቡድን ግንባታ በጣም ወሳኝ ነው ተብሎ ይጠበቃል እና ሊቨርፑሎች የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። ሪዮ ንጉማ በአርነ ስሎት ባለፈው የውድድር ዘመን ሲደረግለት የነበረውን ጥንቃቄ የተሞላበት አያያዝ በጣም ያስደስተው እንደነበር ተነግሯል። በሁለቱ መካከል የነበረው ጠንካራ የጠበቀ ግንኙነት ማሳያ ይሆናል እና ንጉማ ከኒውዚላንድ ጋር ባደረገችው አስደናቂ የእንግሊዝ ብሔራዊ ቡድን የመጀመሪያ ጨዋታ በኋላ ተጫዋቹ ስሎትን ደውሎ ማመስገኑ ነው። ተጫዋቹ ስሎትን ደውሎ ማመስገን ችሏል እና ይህ የሚያሳየው በሁለቱ መካከል ከፍተኛ የሆነ ትስስር እንዳለ ነው እየተገለጸ የሚገኘው። በተለይ ስሎት ለዚህ ተጫዋች እድል ሰጥቶት በሚገባ ተጫዋቹ ራሱን ማስመልከት መቻሉ በተጫዋቹና በአሰልጣኙ መካከል ያለው ሪሌሽንሽፕ ከፍ እንዲል አድርገዋል። የሊቨርፑል እንግዲህ የቅርብ ጊዜ በተለይም ለያን ዶማንዲ የዝውውር ጥያቄ 100 ሚሊዮን ዩሮ አካባቢ የተጠጋ ነበርና አርቢ ሌይፕዚግ በበኩላቸው 130 ሚሊዮን ዩሮ ወይ 112 ሚሊዮን ፓውንድ እንደሚፈልጉ እየተገለጸ ይገኛል። እንግዲህ አሁን ሊቨርፑሎች አዲሱን የዝውውር ጥያቄ ለማቅረብ ዝግጅት እንዳላቸው ነው እየተገለጸ የሚገኘው። አርቢ ሌይፕዚጎች ግን ያን ዶማንዲን ለመሸጥ ፍላጎት እንደሌላቸውና ክለቡ የክንፍ ተጫዋችን ለመልቀቅ ሲገደድ ድረስ እጅግ አስገራሚ ወይም በጣም ከፍተኛ የሆነ የዝውውር ዋጋ እንደሚያስፈልግ ነው እየተገለጸ የሚገኘው። ከፍተኛ የዝውውር ዋጋ እንደሚፈልጉ ነው እየተነገረ የሚገኘው። ተጫዋቹ ግን ሊቨርፑል እንደሚታወቀው እስከ 100 ሚሊዮን ዩሮ ጥያቄ ውድቅ ተደርጎባቸዋል እና አሁን ሁለተኛ ጥያቄ ለማቅረብ ዝግጅት ላይ እንደሆኑ ፋብሪዚዮ ሮማኖ አሳውቋል። አርቢ ሌይፕዚግ ተጫዋቹ ለአንድ ተጨማሪ የውድድር ዘመን ለማቆየት ቢፈልግም ዶማንዲ ግን አሁንም ክለቡን ለቆ መሄድን ይመርጣል ሲል ፋብሪዚዮ ሮማኖ አሳውቋል። ስለዚህ አሁን ሊቨርፑሎች ለዚህ ተጫዋች
የተሻሻለ የዝውውር ጥያቄ ለማቅረብ ዝግጅት እንዳላቸውና ተጫዋቹ ወዴትም ክለብ ወይም በሌላ ክለብ የመነጠቅ ሀሳብ እንደሌላቸው ፍንትው አድርጎ የሚያሳይ ነው። ለዚህ ተጫዋች ተገቢ የሆነ የዝውውር ጥያቄ ዳግም ሊያቀርቡ እንደሆነና ነው እየተገለጸ የሚገኘው። አርቢ ሌይፕዚጎች አሁን ካሉበት ሁኔታ ምናልባትም ተጫዋቹ በክለባቸው እንዲቆይ ወይም በጀርመን እንዲቆይ ፍላጎት ቢኖራቸውም ነገር ግን አሁን ካለው ሁኔታ ተጫዋቹ በግልጽ አሳውቋል ከአርቢ ሌይፕዚግ መልቀቅ እንደሚፈልግና በከፍተኛ ሁኔታ ራሱን ማሳየት ይፈልገና ወደ ሊቨርፑል ቢመጣ ደግሞ ተጫዋቹ እንግዲህ በሊቨርፑል ቤት መድመቅ ይችላል። አብሮት የሚጫወቱት ተጫዋቾች ምን ያህል ኳሊቲ እንዳላቸው ሁላችንም አይተናልና ከዚህ አንጻር እንግዲህ ይህ ተጫዋች ወደ ሊቨርፑል የሚያመራበት እድሉ እጅግ ሰፊ እንደሆነ እየተገለጸ የሚገኘው ሊቨርፑሎች በዚህ ተጫዋች ዝውውር ላይ ጠንክሮ ይሰራሉ። ምክንያቱም እንግዲህ በክንፍ ቦታ ላይ የመሐመድ ሳላህን ግልጋሎት አጥተዋል። ተጫዋቹ በሁለቱም ሳይድ መጫወት ይችላል። በራይት ዊንግ ፍሮንት እንዲሁም በሌፍት ዊንግ ፍሮንት መጫወት የሚችል ድንቅ ተጫዋች ከመሆኑ አንጻር የሚሰጠው አገልግሎት እጅግ የላቀ እንደሆነ እየተገለጸ ይገኛል። ስለዚህ ሊቨርፑሎች አሁን ለዚህ ተጫዋች የሁለተኛ የዝውውር ጥያቄ በቅርብ ጊዜ ያቀርባሉ ተብሎም ይጠበቃል። የርገን ክሎፕ ስለ ቨርትስ እንዲህ ሲል ተናግሯል። ቨርትስ ኳስ በቋሚነት ሲያገኝ ሙሉ በሙሉ ወደ ሪትም ውስጥ ይገባል። እሱን በጨዋታው ውስጥ የማሳተፍ አስፈላጊ ነው። ምክንያቱም ፍሎሪያን ቨርትስ ሜዳ ላይ በራስ መተማመንና ምቾት የሚሰማው ነው። ከራሱ የቅጣት ምት ክልል ኳስ ለመቀበል ወደኋላ መውረድ የለበትም። ከዚያ ቦታ ሆኖ ጨዋታን እንዲገነባ መጠበቅም አይገባም። እሱን መጠቀም የምንችልባቸው ጊዜያት መፈለግ አለብን። ምክንያቱም በሚኖሩ አቀማመጥ ወይም ፖዚሽኒንግ ለአጠገቡ ላሉ ተጫዋቾች፣ ለተከላካዮች እና ወደዚያ ክፍት ቦታ መሮጥ ለሚችሉ ሁሉ ብዙ ቦታ ይፈጥራል ሲል ነው የተናገረው። በጣም ከምንም በላይ ከፍሎሪያን ቨርትስ የሚደነቀው ነገር ምንድን ነው ያለው የፉትቦል አይኪ ነውና እንደ አጠቃላይ ከኳስ ጋር ኮንፈርት የሚሰማው ተጫዋች ነው። ለሞደርን ፉትቦል እጅግ አስፈላጊ የሆነ ተጫዋች ነው። ከጎኑ የሚያግዘው ተጫዋች የሚኖር ከሆነ ምንም አይነት ነገር መፍጠር የሚችል የጎል ዕድሎችን መፍጠር የማይታክተው ተጫዋች እንደሆነ ይታወቃል እና በሊቨርፑል ቤት በመጀመሪያው ውድድር ዓመት ምንም እንኳን የተጠበቀውን ያህል ባይንቀሳቀስም ነገር ግን ከጊዜያት በኋላ እየተላመደ መምጣቱና የጎል አስተዋጽኦችንም ማድረግ መጀመሩ የሚታወቅ ጉዳይ ነው። በአዲሱ የውድድር ዘመን ግን የተለየውን ቨርትስ እናያለን ተብሎ ነው የሚጠበቀው። በጣም ድንቅ የሆነ ክህሎቱን ያስመለክተናል ተብሎ ይጠበቃል። ታዲያ የርገን ክሎፕ ስለ ተጫዋቹ ኳሊቲና ስለ ተጫዋቹ ፖቴንሻል ለማሳወቅ ሞክሯል። ሊቨርፑሎች እንግዲህ በዚህ የክረምቱ የዝውውር መስኮት አይገመቱም የተባሉ ያልተጠበቁ ዝውውሮችን የሚፈጽሙበት እድል ይኖራል። ነገር ግን አሁን በዋነኝነት የዲዮማንዲን ዝውውር መጨረስ ይሆናል ሀሳባቸው። ይህንን ዝውውር ከጨረሱ በኋላ ሌሎች ዝውውሮችንም የሚጨርሱ ይሆናል። በዛሬው እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ መረጃ እስክንገናኝ መልካም ዘመን።